ወይዘሮ ቅድስት ወልደ ጊዮርጊስ እባላለሁ በአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ነኝ። ባለፉት 5 ዓመታት እንደ ከተማ አስተዳደራችን የቤት ልማት ላይ የነበረውን ክፉኛ ችግር ወይንም ደግሞ ስብራት ያከመበት አመት ነው። ያለፉት 5 ዓመታት ከ496 ሺህ በላይ የሚሆኑ ቤቶችን በሁሉም አማራጮች በሁሉም ሞዳሊቲዎች ገንብቶ ያጠናቀቀበት ነው። ከዚህ በፊት እንደሚታወቀው ቤት ግንባታ ላይ ብቻ በጣም የቁጥቁጥ ግንባታ ላይ ብቻ ነበረ ፎከስ አድርገን ስንሰራ የነበረው። ነገር ግን በአዲስ እይታ በዚህ 5 ዓመት እይታዎቻችንን በማስተካከልና ያለውን ፍላጎትና አቅርቦት አትሊስት ለማቀራረብ እንዲመች እና ደግሞ የቤት አቅርቦት ላይ ያለውን ስብራት ማከም ደግሞ ተገቢነትም ስላለው በሁሉም አማራጮች የቤት ልማቱ በስፋት መሰራት እንዳለበት በከተማ አስተዳደሩ ስለታመነበት በመንግስት በጀት ብቻ ደግሞ የቤት ፍላጎትን አቅርቦ ስለማይዘለቅ የግሉን ሴክተር ወደዚህ ትራክ ማስገባት ወደዚህ የልማት ዘርፍ ማስገባት ተገቢነት ስላለው የግሉን ዘርፍ ይሄ ማለት በመንግስትና በግል አጋርነት በሪል ስቴት የግል ባለሀብቶች ደግሞ ወደ ቤት ልማት እንዲገቡ በማድረግ በማህበር እንዲሁም ደግሞ መሬት ያለውና ገንዘብ ያለውን በማቀናጀት እነዚህንና ሌሎችም 5 የሚሆኑ ሞዳሊቲዎችን ቀርጸን የቤት አቅርቦቱን ለማሻሻል ብዙ ርቀት የተሄደበት አመት ነው። ከዚህም ባሻገር ከዚህ በፊት በፍጹም ታስቦ የማይታወቀውን ክቡር ጠቅላይ ሚኒስቴራችን ሐሳብ አመንጭነት የተጀመረውን ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎቻችን ማህበራዊ ኃላፊነቱን የሚወጣን ዜጋ በማምጣትና ለድሆች ቤት በመስራት ወደ 46 ሺህ እና ከዛ በላይ የሚሆኑ ቤቶችን የተገነቡበት ነው። ይሄ 5 ዓመት በጥቅሉ በድምሩ ከ496 ሺህ በላይ የሚሆኑ በሁሉም አማራጮች ቤት የተገነባበት ነው ማለት ነው። በዚህ ዓመት ብቻ በ2018 በጀት ዓመት ብቻ እንኳን ወደ 179 ሺህ የሚሆኑ ቤቶች እየተገነቡ ነው። ደግሞም ተገንብተው ደግሞ የተጠናቀቁም ናቸው። ይሄ ደግሞ 2018 ላይ የነበረው እቅዳችን 100 ሺህ የሚሆኑ ቤቶችን በመንግስትና በሌሎች ሞዳሊቲዎች በሙሉ 100 ሺህ ቤቶችን እንገነባለን ብለን ነበር እቅድ የያዝነው። ግን አቺቭ ያደረግነው ደግሞ 179 ሺህ በላይ የሚሆኑ ቤቶችን ደግሞ በመገንባት ላይ ያሉም አሉ፣ ተገንብተው የተጠናቀቁም ደግሞ አሉ። ይሄ ለቤት ፈላጊው እጅግ በጣም ትልቅ የምስራች ነው። ምክንያቱም እንደቀድም እንዳነሳሁት አቅርቦት ላይና ፍላጎት ላይ ያለውን ውስንነት ለማቀራረብ እንዲቻል ከተማ አስተዳደሩ ትልቅ ስራ እየሰራ ነው ያለው። ዘንድሮ ብቻ በመንግስት በጀት ወደ 50305 የሚሆኑ ቤቶችን እየገነባን ነው። ተገንብተው የተጠናቀቁ ሳይቶችም አሉ። ይሄ ክብርት ከንቲባ ልዩ ትኩረት ሰጥተው እየተሰራ ያለ ልማት ነው። ከከንቲባ ጽፈት ቤት ጀምሮ እስከ ተቋም የቢሮ አመራሮች በሙሉ ሳይቶች አሉ ተከፋፍለን የምንደግፍበት። ከከንቲባ ጽፈት ቤትም ድጋፍ የሚያደርጉ አመራሮች አሉ። በስራቸውም ደግሞ ቴክኒካል ቲም አለ። ቤቶች ላይም ደግሞ የቢሮውም የቤቶች ልማት ኮርፖሬሽንም አመራሮችም ባለሙያዎችም ስፔሲፊክ ሳይት እየተሰጠን ወረድ ስንል ደግሞ ስፔሲፊክ ብሎክ እየተሰጠን ደግሞ እየደገፍንና ቤቶችን በጥራትና በፍጥነት እየገነባን ያለንበት አመት ነው ማለት ነው። ስብራቱን በዚህ ልክ ነው ለመጠገን እየሞከርን ያለ ነው። ያው እንግዲህ እንዳነሳው ክቡር ጠቅላይ ሚኒስቴራችን ከሰጡን ከጉባ ብስራቶች ውስጥ አንዱ 1.5 ቤቶችን መገንባት ነው በዚህ 5 ዓመት ውስጥ። ከነዚህ በክቡር ጠቅላይ ሚኒስቴራችን ከተሰጡን ትልሞች ውስጥ አንዱ የኛ ሴክተር ስለሆነ ይሄንን ደግሞ ትልቁን ድርሻ አንበሳውን ድርሻ የሚወስደው ከተማችን አዲስ አበባ እንደሆነ እሙን ነው። እነዚህን ትልሞች ደግሞ ይሄንን ትልም ለማሳካት ደግሞ የዝግጅት ምዕራፎቻችንን አጠናቀን ወደ ትግበራ ምዕራፍ ገብተናል። እንዳልኩ ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ በኋላ እኛ እቅዳችንን በእጥፍ ነው ያሳደግነው። አቅርቦትን ለማፍጠን በጣም ብዙ ርቀት ሄደናል። ኢቭን ኢፍ ለ2019 ለምንገነባቸው ቤቶች በራሱ መሬት ከማዘጋጀት ኮንትራክተር ከመለየት አማካሪ ከመለየት ጀምሮ አጠቃላይ የሰው ኃይሉን ደግሞ በሪፎርም ሰርቶ ሬዲ ማድረግ ላይ በጣም ብዙ እርምጃዎችን ወደፊት ሄደናል። 2018 ላይ ነው የጀመርነው። እኛ የጉባ ብስራቶችን ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ ጊዜ ጀምሮ በፍጥነት ነው ወደዚህ ትራክ የገባ ነው። እነዚህን ስራዎች ይህንን ትልም ደግሞ ለማሳካት አንዱ
ዝግጅት ብቻ በቂ አይደለም። ቤቶቹን በፍጥነት በጥራት ለው በሆነ ኮስት ደግሞ ተሰርተው እንዲጠናቀቁ ደግሞ ምን ያስፈልጋል? ቴክኖሎጂም ያስፈልጋል። ብዙ አማራጮችን ማየት ያስፈልጋል። አዳዲስ እይታዎችን ያልፈተሽናቸው እይታዎች ካሉ እነዛን እይታዎች አሰስ ማድረግ ያስፈልጋልና ጀምረነው ያለ የቴክኖሎጂ የቤት ልማት ስራ አለ። እሱን አጠናክሮ እሱን ብቻ ስቲክ ሳናደርግ ሌሎችም አማራጮችን በማየት በቴክኖሎጂ ቤቶችን ለመገንባት ደግሞ ሰፊ ርቀት እየሄድን ነው ያለ ነው። ይህንን ተጨማሪ ካደረግነው ኮስት ሚኒማይዝ እናደርጋለን፣ ጊዜ ሚኒማይዝ እናደርጋለን፣ ጥራቱ ደግሞ ኮምፕሮማይዝ አይደረግም በፍጹም። ስለዚህ እነዚህን 3 ነገሮችን ታሳቢ አድርገን ቴክኖሎጂ ጨምረንበት የጉባ ብስራት ላይ የተበሰረውን አንዱን ትልም 1.5 ሚሊዮን ቤት ላይ የአዲስ አበባን ድርሻ ወስደን በመንግስትም በግሉም ሴክተር ቤቶችን ለማልማትና ዴሊቨር ለማድረግ በቂ ዝግጅትን አጠናቀን ወደ ትግበራ ኦልሞስት የገባንበት ነው ለማለት ነው። እንግዲህ ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎቻችን እስካሁን ድረስ ወደ 46000 በላይ የሚሆኑ ቤቶችን ተገንብተዋል። ማህበራዊ ኃላፊነታቸውን በሚወጡ ደጋግ ኢትዮጵያውያን ይሄ ይቀጥላል። በ5 ዓመት አይደል ይሄ የተሰራ፣ ከዚህም በኋላ ይቀጥላል። ባለሀብት ብቻ ግን አይደለም፣ ሴክተር ተቋማት በራሳቸው ወደዚህ ስራ ኦሬዲ ጆይን አድርገው እየገነቡ እያስመረቁ ነው ያሉት። ሴክተሮችን ስፖንሰር እየፈለጉ ባለሀብቶችን እየፈለጉ እንዲህ እያደረጉ ገብተው እየሰሩ ነው ያሉት። ለምሳሌ የራሳችን የኔን ተቋም አሁን ብንገልጽ 2018 ላይ 5 የመንግስት ቤቶችን ወይም ደግሞ 5 የቀበሌ ቤቶችን አፍርሰን 54 የሚሆኑ ቤቶችን ገንብተናል ማለት ነው። G+5 ገንብተናል። 5 ቤት ነው ያፈረስነው፣ 54 ቤት ደግሞ ገንብተናል። ገንብተን ደግሞ ዝቅተኛ የኑሮ ደረጃ ላይ ላለው ለህብረተሰብ ክፍላችን ነው እየሰጠነው ያስረከብነው። ይሄንን ስፖንሰር ፈልገን ነው ኮንትራክተሮችን እንደዚህ ደጋግ ኢትዮጵያውያንን አግዙ ብለን ነው ሰርተው እንዲሰጡ ነው ያደረግነው። ልክ እኛ በሰራነው ልክ ሌሎች ሴክተሮችም ደግሞ እንደዚሁ እየሰሩ በስፋት እየሰሩ ነው ያሉት ሴክተሮች። ደጋግ ባለሀብቶችም ደግሞ በተመሳሳይ ወደ ጎን ሳይሆን ቤት የሚሰራው አሁን ቤት የቀበሌ ቤት ነው ኦሬዲ የምናፈርሰው። የቀበሌ ቤት ስናፈርስ ደግሞ ወደ ጎን ሳይሆን ወደ ላይ ከተማ ወደ ላይ ስለሆነ የምታድገው ወደ ላይ እንዲገነቡ አቅጣጫም ስለሆነ የተሰጠው እየገነቡ ነው ሴክተር ተቋማትም። ይሄ ተጠናክሮ ነው የሚቀጥለው። ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎቻችን እስካሁን ከተሰራው ይልቅ አልቀን የምንፈጽማቸው የምንሰራቸው በጣም በርካታ ቤቶች እንዳሉ አንዱ ማሳያ እዚህ ቅጠል ተራ እየተሰራ ያለ የመኖሪያ መንደር ነውና ልክ እንደዛ በመንደር እየተደረገ በጣም በርካታ ቤቶችን ወደ ላይ ሴክተር መስሪያ ቤቶች በጋራ በክላስተር እየሆኑ ባለሀብቶችም ደግሞ እንደዚህ ማህበራዊ ኃላፊነታቸውን እንዲወጡ በማድረግ ለወገኖቻችን የቤት ግንባታ ስራው ይቀጥላል ማለት ነው። እንግዲህ ሁሉም ሴክተር የራሱን እቅድ ይዞ ወደ ስራ ኦልሞስት እየገባ ነው። እቅዱን እና እንደዚህ ዝግጅቱን ያጠናቀቀ ነው። እኛ የካ ክፍለ ከተማ ላይ ጀምረናል፣ መስራት ጀምረናል። ሁሉም ሴክተር በክላስተር ወይም ደግሞ በተናጠል እነዚህን ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችንን ተደራሽ ለማድረግ ደረጃውን የጠበቀ ቤት አሁን እየኖሩ ያሉበት መኖሪያ መንደር ለኑሮ ምቹ አይደለም ብቻ ሳይሆን ደጋግ ለሀገር ባለውለታ የሆኑ ወገኖቻችንም ቤት የሌላቸው በጣም በርካቶች አሉ። ስለዚህ እነዚህን የቤት ባለቤት ለማድረግ ለሰው ልጅ ምቹ ያልሆነ ሽንት ቤት የሌለው ሌሎች ደረጃውን የጠበቀ ቤት የሌላቸው በጣም በርካታ ወገኖች አሉን እና እነዚህን ወገኖቻችንን ደግሞ ይሄ ፓርቲያችን ብልጽግና ወይም ደግሞ መንግስት ህዝባዊ የሆነ መንግስት ነው ያለን፣ ሰው ተኮር የሆነ መንግስት ነው ያለን። ስለዚህ ሰው ተኮር የሆነ ስራችንን ክቡር ጠቅላይ ሚኒስቴራችን ያስጀመሩን በሳቸው ሐሳብ አመንጭነት የተጀመሩ ሰው ተኮር ስራዎች አሉንና እነዚህን ሰው ተኮር ስራዎቻችንን አጠናክረን በዚህ ክረምት ደግሞ መቀጠል አለብን ብዬ መልእክቴን ማስተላለፍ እንፈልጋለሁ። አመሰግናለሁ።